ሰላም ውድ የኢትዮ አካዳሚክስ ቤተሰቦች እንደምን ቆያችሁን? በዛሬው ቪዲዮአችን የሰባተኛ ክፍል ማቴማቲክስ ዩኒት 1 ቤዚክ ኮንሰፕትስ ኦፍ ሴትስ የሚለውን እናያለን ማለት ነው። እንግዲህ በባለፈው ትምህርታችን ወይም ከዚህ ቀደም በነበረው ቪዲዮ የመጀመሪያውን ፓርት ኢንትሮዳክሽን ቱ ሴትስ የሚለውን ስናይ ቆይተናል ማለት ነው። በዚህ አጭር ቪዲዮ ላይ የምናየው ሁለተኛውን ሰብ ቶፒክ ሲሆን ይሄም ሪሌሽን አመንግ ሴትስ ወይም የሴቶች በሴቶች መካከል ያለው ሪሌሽን ወይም ደግሞ ጥምረት ግንኙነት ምን ይመስላል የሚለውን ስለ ኢኳል ሴት፣ ኢኩቫለንት ሴት፣ ሰብሴት፣ ፕሮፐር ሰብሴት ስለሚባሉ ነገሮች እናያለን። ሌላው በቀጣይ ቪዲዮ ልናይ የምንችለው ኦፕሬሽን ኦን ሴትስ እና which means ስለ ዩኒየን እና ኢንተርሴክሽን ቀጣይ በሚኖረው ቪዲዮ እናያለን ማለት ነው። ሴቶች የሚኖራቸው ሪሌሽን ምን ይመስላል የሚለውን በአጭሩ እዚህ ጋር ለማየት ያክል ስለ ኢኳል ሴት እናያለን። ከዛ በመቀጠል ኢኩቫለንት ሴት ምንድነው፣ እንዲሁም ደግሞ ሰብሴት ምንድነው፣ ከዜን አፍተር ፕሮፐር ሰብሴት ምንድነው የሚለውን እነዚህን አራቱን ዋና ነገሮች በዚህ አጭር ትምህርት ወይም በዚህ አጭር ቪዲዮ ለማየት እንሞክራለን ማለት ነው። አብራችሁን ቆዩ። ያው በፊትም እንደምናደርገው ሰብ ቶፒኩን በጨረስን ጊዜ በመጨረሻ ላይ የሚገኙ በመጽሐፉ ላይ የሚገኙ ኤክሰርሳይሶችን እንሰራለን ማለት ነው። ስለዚህ አብረን ተምረን አብረን ኤክሰርሳይሶችን ሰርተን እናበቃለን። አብራችሁን ቆዩ። በመጀመሪያ የምናየው ኢኳል ሴት ነው። ኢኳል ሴት ምንድነው ብለን ስንመለከት it is two non-empty ሴት፣ ሁለት ባዶ ያልሆኑ ሴቶች ኤ እና ቢ የምንላቸው ማለት ነው። ኢኳል ሴት ወይም ደግሞ እኩል የሆኑ ሴቶች ናቸው ለመባል exactly they must have the same elements፣ ተመሳሳይ የሆነ እኩል አይደለም በቁጥር ብቻ ሳይሆን በኤ ውስጥ ያለው እያንዳንዱ ኤሌመንት በቢ ውስጥ መገኘት አለበት። ያ ከሆነ ብቻ ነው ኤ እና ቢ ምንድናቸው የምንለው they are equal ሴት የምንለው። ስለዚህ ኤ እና ቢ ኢኳል ሴት ከሆኑ በዚህ መልኩ ኤ እና ቢን እናስቀምጣለን ማለት ነው። እስቲ በምሳሌ ስናይ የመጀመሪያ የምናገኘው ኤ የሚባለው ሴት በውስጡ ፒ፣ ኪው፣ አር እና ኤስን ይዟል። ጀስት እዚህ ጋር እንደምትመለከቱት ማለት ነው። ቢ ላይ ስንመጣ ደግሞ ኪው፣ አር፣ ፒ፣ ኤስን ይይዛል። ስለዚህ አስተውለን ከሆነ እዚህም ፒ አለን፣ እዚህም ፒ አለን፣ እዚህ ኪው አለን፣ እዚህም ኪው አለን፣ እዚህም አር አለን፣ እዚህም አር አለን፣ እዚህም ኤስ አለን፣ እዚህም ኤስ አለን። ስለዚህ በሴት ኤ ውስጥ የሚገኙ እያንዳንዱ ኤሌመንቶች በቢ ውስጥ የሚገኛሉ። ይህ ከሆነ ብቻ ነው ኤ እና ቢ ምንድናቸው የምንለው ኢኳል ሴት የምንለው። ስለዚህ ጥያቄው ምን ይላል? አር ኤ ኤንድ ቢ ኢኳል፣ ኤ እና ቢ እኩል ናቸው ነው። አዎ ኤ እና ቢ እኩል ናቸው፣ ምክንያቱም እያንዳንዱ በኤ ውስጥ የሚገኝ ኤሌመንት ሁሉ በቢ ውስጥ ይገኛል ወይም ተመሳሳይ የሆነ ኤሌመንት አላቸው ማለት ነው። ሁለተኛ ኤግዛምፕል ላይ ስንመጣ ሲ የሚባል ሴት ቢኖረን እና ዲ የሚባል ሴት ቢኖረን እንመልከት። ሲ ላይ ያሉ ሴቶች አንድ ሁለት እና 3 አለ። ዲ ላይ ስንመጣ ግን 1 2 3 እናገኛለን ማለት ነው። ስለዚህ እንደ አጠቃላይ ድግግሞሽ ቢኖርም በኤ ውስጥ የሚገኘው ኤሌመንት በሲ ውስጥ የሚገኙ ኤሌመንቶችን ካየን 1 2 እና 3 ነው። ከነዚህ ኤሌመንቶች ውጪ የለም። ብዛት ወይም ድግግሞሽ ብቻ ነው ያላቸው ማለት ነው። ስለዚህ ሲ እና ዲ ኢኳል ሴት ናቸው ብለን ስንጠይቅ አዎ ናቸው። ምክንያቱም 1 ሲ ውስጥም አለ፣ ዲ ውስጥም አለ፣ 2 ሲ ውስጥም አለ፣ ዲ ውስጥም አለ፣ 3ም እንደዛው አለ ማለት ነው። ስለዚህ ሁሉም ኤሌመንቶች እያንዳንዱ ኤሌመንቶች አንዳቸው በአንዳቸው ውስጥ ሙሉ ለሙሉ የምናገኛቸው ከሆነ ኢኳል ሴት ይባላሉ። በዚህ መሰረት ሲና ዲ ሰብሴቶችን ወይም ደግሞ እነዚህን ሴቶች ስንመለከት ምን አላቸው ማለት ነው? they are ኢኳል ሴት ናቸው። እንደዚህ እናስቀምጣለን ማለት። ቁጥር ማተር አያደርግም። ዋናው ነገር አንድ ሴት ኢኳል ሴት ለመባል በኤ ውስጥ የሚገኘው ኤሌመንቶች በተመሳሳይ ቢ ውስጥ መገኘት አለባቸው። አንድ ሲ ውስጥ ካለ ዲ ውስጥ መገኘት አለበት። ቢ ውስጥም ካለ ዲ ውስጥም ካለ በተመሳሳይ እዚህ ጋር እንደምታዩት 2 እዚህ ያለ፣ እዚህም 2 ድግግሞች ቢኖርም ኢዳዝ ማተር ወይም ደግሞ በዚህ ኢኳል ሴት በምንለው ነገር ላይ ለውጥ አያመጣም ማለት ነው። ኤግዛምፕል 3 ላይ እንምጣ። ሴት ኢ የሚባለው ዩ፣ ቪ እና ኤክስ አለው። ኤፍን ስንመለከት ደግሞ ኤክስ፣ ዩ እና 3 አለ ማለት ነው። ስለዚህ እነዚህ ኢ እና ኤፍ የሚባሉ ኢኳል ሴት ናቸው ወይ ነው ጥያቄው የሚለው። ኢኳል ሴት አይደሉም። ያ የሆነበት ምክንያት እያንዳንዱ በኢ ውስጥ የሚገኙ አባላት ወይም ኤሌመንቶች በኤፍ ውስጥ አይገኙም። ይሄም ለምሳሌ ዩን እዚህ ያለች፣ ኤክስን ስንመለከት እዚህም ኤክስ አለ። ነገር ግን እዚህ ቪ አለን፣ እዚህ ግን የለንም። በአንጻሩ ደግሞ እዚህ 3 አለን፣ እዚህ ደግሞ የለንም። ስለዚህ በእነዚህ
በሚለያዩ ኤሌመንቶች ምክንያት ኢና ኤፍ ምን አይደሉም ማለት ነው? ኢኳል ሴት አይደሉም። ዘ አር ኖት ኢኳል ሴት ወይም ኢኳል ሴት አንላቸው ማለት ነው። ወደ ኢኩቫለንት ሴት እንምጣ። ኢኩቫለንት ሴት ላይ ስንመጣ ሁለት ሴቶች ኤ እና ቢ ሁለት ሴቶች ቢኖሩን እነዚህን ሴቶች ኢኩቫለንት ለማለት አንደኛ የምንጽፈው በዚህ መልኩ ነው። ኢኩቫለንት ሴት በዚህ መልኩ ነው ዲኖት የሚደረገው ወይም የሚገለጸው። ምንድነው ኢኩቫለንት ሴት የሚያስብላቸው ብለን ስናይ they must have equal number of element እኩል የሆነ መጠን number of a በኤ ውስጥ ያለው የኤሌመንት መጠን በቢ ውስጥ ካለው የነምበር ኦፍ ኤሌመንት ኢን ቢ ጋር እኩል ከሆነ we can call it equivalent ሴት ማለት እንችላለን። ምሳሌ እንመልከት። ኤ የሚባለው ሴት ዩ ቪ እና ኤክስን ይዟል። ኤፍን ደግሞ ስንመለከት ኤክስ ዩ እና ስሪን ይዟል። እነዚህ ነገሮች ኢኩቫለንት ናቸው ስንል አዎ፣ ምክንያቱም በኢ ውስጥ የሚገኘው ነምበር ኦፍ ኤሌመንት ኢን ኢ ስንት ናቸው? 1 2 3 ኤሌመንቶች ናቸው። በተመሳሳይ በኤፍ ውስጥ ያለውን ቁጥር ስንመለከት ስንት ኤሌመንቶች አሉ? 1 2 3 መመሳሰላቸው ሳይሆን የሚፈለገው የቁጥር መጠናቸው ወይም ስንት አባላት አሉ የሚለው ነው። ሶ በዚህ መሰረት መልሳችን ምን ይሆናል? ሴት ኢ እና ሴት ኤፍ አር ኢኩቫለንት ኖት ኢኳል አይደሉም፣ ግን ኢኩቫለንት ሴቶች ናቸው ማለት ነው። በዚህ መልኩ ዲኖት እናደርጋቸዋለን። ኢ ኢዝ ኢኩቫለንት ቱ ኤፍ በዚህ መልኩ ዲኖት ይደረጋል። ሌላኛው ኤግዛምፕል ላይ ስንመጣ ኤ የሚባለው ፒ ኪው አር እና ኤስ አለው። ቢ ላይ ስንመጣ ወይም ደግሞ ሴት ቢ ላይ ስንመጣ ኪው አር ፒ ነው ያለው። ስለዚህ ኤ እና ቢ ኢኩቫለንት ናቸው ወይ የሚለውን ስናይ መቁጠር ስንት አባላት አሉት የሚለውን ስንቆጥር በኤ ውስጥ ያሉ ሴቶች 1 2 3 4 አባላት ነው የሚይዘው ማለት ነው። ነገር ግን ነምበር ኦፍ ኤሌመንትስ ኢን ቢ ወይም በቢ ውስጥ ያለው ቁጥር ደግሞ ስንመለከት 1 2 3 which means 3 አባላት ብቻ ነው ያሉት። ስለዚህ እነዚህ ሁለት ነገሮች ምን አይሆኑም ማለት ነው? እኩል አይሆኑም። ሶ መልሳችን ምንድን ነው የሚሆነው? they are not equivalent ወይም ደግሞ ኢኩቫለንት ልንላቸው ወይም ኢኳል ሴት ልንላቸው አንችልም። ወደ ስድስተኛ ኤግዛምፕል ላይ እንምጣ። ሲ ላይ 1 2 3 አለን። ዲ ላይ ስንመጣ 3 2 1 አለን። ሲ እና ዲ ኢኩቫለንት ናቸው ወይ ብለን ስናይ አዎ ናቸው። ምክንያቱም ነምበር ኦፍ ኤሌመንትስ ፋውንድ ኢን ሲ ስንት ናቸው? 1 2 3 ኤሌመንቶች አሉኝ ማለት ነው። ዲ ላይ ስንመጣ ደግሞ ነምበር ኦፍ ኤሌመንትስ ኢን ዲ ኢዝ ኢኳልስ ቱ 1 2 3 ስለዚህ 3 ከ3 ጋር እኩል ነው። ይሄ ነገር ኢኩቫለንት ነው which means ዲኖት ስናደርግ ሲ ኢዝ ኢኩቫለንት ቱ ዘ ሴት ዲ ማለት ነው። ሴት ሲ ኢዝ ኢኩቫለንት ቱ ዘ ሴት ዲ ብለን እናስቀምጣለን። በዚህ መልኩ ይቀመጣል። እዚህ ጋር አንድ ማስተዋል ያለብን ነገር ይሄ ነገር ለምሳሌ መጀመሪያ ላይ ስንሰራው ሲ ላይ ያሉ ስብስቦች ከዲ ጋር ኢኩቫለንት አይደሉም ወይ? ማን ነው ኢኳል ሴት አይደሉም ወይ? ናቸው። ምክንያቱም አንድ እዚህ ያለኝ እዚህም አለኝ፣ 2 እዚህ ያለኝ እዚህም አለኝ፣ 3 እዚህም አለኝ እዚህም አለኝ። ስለዚህ ይሄ ነገር ኢኩቫለንት ብቻ ሳይሆን ምንም ጭምር ነው፣ ኢኳል ሴትም ጭምር ነው ማለት ነው። ሶ አንድ ነገር እዚህ ጋር ማስተዋል ያለብን ነገር ኦል ኢኳል ሴትስ ማንኛውም እኩል የሆኑ ሴቶች ኢኩቫለንት መሆናቸው የግድ ነው። ነገር ግን ሁሉም ኢኩቫለንት ሴቶች ምን አይደሉም? ኢኳል ሴቶች አይደሉም። ለዚህ ምሳሌ የሚሆነው ስድስተኛው ኤግዛምፕል ላይ ስንመለከት ኢኳል ሴት አገኘን። ይሄ ኢኳል ሴት በሌላ አነጋገር ኢኩቫለንት ሴት ሆነ። በአንጻሩ እስቲ አራተኛ ኤግዛምፕል ላይ እንመለስ። እዚህ ላይ ያለው ቁጥር 3 ነው፣ እዚህም 3 ነው። ኢኩቫለንት ናቸው፣ ግን ደግሞ ኢኳል ሴት አይደሉም። ምክንያቱም 3 የሚባለው ኤሌመንት እና ቪ የሚባለው ኤሌመንት አንዳቸው ሌላኛቸው ውስጥ ወይም በሌላኛው ስብስብ ውስጥ አይገኙም ማለት ነው። ስለዚህ ይህንን ነጥብ በደንብ አድርገን መያዝ ይኖርብናል ማለት ነው። ኦኬ፣ ወደ ሰብሴት እንምጣ እስቲ። ሰብሴት ላይ ስንመጣ ሰብሴት የምንለው ሴት ኤ የሚባል ሴት ኢት ኢዝ ቱ ቢ ሰብሴት ኦፍ ሴት ቢ ኤ የሚባለው ሴት ለቢ ሰብሴት ለመባል ኤቭሪ ኤሌመንት ኦፍ ኤ በኤ ውስጥ የሚገኙ ኤሌመንቶች ምን መሆን አለባቸው? መስት ቢ አን ኤሌመንት ኦፍ ቢ። በኤ ውስጥ የሚገኙ ኤሌመንቶች ምን መሆን አለባቸው? በቢ ውስጥ መገኘት አለባቸው። ስለዚህ ይህንን ስንገልጽ ኤ ኢዝ ሰብሴት ኦፍ ቢ ብለን በዚህ መልኩ እናስቀምጣለን። እስቲ ምሳሌ እኔ ምሳሌ ላይ ስናይ ሌት ኤ ላይ እንመልከት። 2 3 5 አለኝ። አሁን ኤ የሚባለው ስብስብ 2 3 5 ሲሆን ቢ ላይ ስንመጣ 2 3 5 7 እና 9 ነው ያለ። ስለዚህ ኤ የቢ ሰብሴት ነው ወይ? አዎ ነው። ምክንያቱም ለምን ኤ ውስጥ የሚገኙ እያንዳንዱ ኤሌመንቶች 2 እዚህም አለኝ እዚህም አለኝ፣ 3 እዚህም አለኝ እዚህም አለኝ፣ 5 እዚህም አለኝ እዚህም አለኝ። ስለዚህ
ኤ የቢ ሰብሴት ነው ለመባል የሚያስፈልገው በኤ ውስጥ የሚገኙ ኤሌመንቶች ሁሉ የቢ ኤሌመንት መሆን ብቻ ነው የሚጠበቅባቸው። ስለዚህ ኤ ውስጥ ያሉ ኤሌመንቶች ሁሉ ቢ ውስጥ ስለሚገኙ መልሳችን ምን ይሆናል ማለት ነው? ኤ ኢዝ ሰብሴት ኦፍ ቢ። ወይም ንዑስ ስብስብ ከቃሉ እንኳን ብንረዳ ሰብሴት የሚለው ቃል ምን ማለት ነው? ንዑስ ስብስብ። ስለዚህ ኤ የቢ ንዑስ ስብስብ ነው ያለበት ምክንያት እዚህ ውስጥ ቢ ውስጥ በንዑስ መልኩ የኤን ስብስብ ማግኘት ስለምንችል ነው ማለት ነው። ስለዚህ መልሳችን ይሄ ይሆናል። ኤግዛምፕል 8 ላይ ስንመጣ ሌት ኤ የሚባለው ኤሌመንት ወማነው ስብስብ ወይም ሴት ኤ ሲ እና ኢን ቢዝ ቢ ላይ ስንመጣ ኤ ኢ አይ ኦ ዩ ወይም የእንግሊዝኛ ቫወል ሌተሮችን ቢዝ ኤ የቢ ሰብሴት ነው ወይ የሚለው ጥያቄው። እስቲ ቼክ እናድርግ። እያንዳንዱ ኤ ውስጥ የሚገኝ ኤሌመንት ቢ ውስጥ አለ ሞክር። ስለዚህ ይህንን ስንመለከት ኤ ውስጥ ያለው ኤሌመንት ለምሳሌ እዚህ ጋር ስሞል ኤ እዚህ ማለች እዚህ ማለች። እሺ ሲን ስንመለከት ሲ እዚህ ያለ እዚህ ግን የለም። ኤ ያለች እዚህ ያለች። ኤ ውስጥ የሚገኘው ሲ የሚባለው ይሄ ኤሌመንት እዚህ ውስጥ ባለመኖሩ ምክንያት ኤ ኢዝ ኖት ኤ ፕሮፐር ሰብሴት ወይም ደግሞ ይሄ እንደዚህ ፕሮፐር ሰብሴት ኦፍ ቢ ተብሎ መገለጽ ይችላል ማለት ነው። ስለዚህ በዚህ መልኩ እናስቀምጠዋለን። ወይም ደግሞ አባል አይሆንም ማለት ነው። በዚህ መልኩ ኤ ኢዝ ኖት ፕሮፐር ሰብሴት ኦፍ ቢ ብለን እናስቀምጣለን። ለምሳሌ እዚህ ጋር ቅድም እንዳልካችሁ ሲ የሚባለው የኤ አባል ነው፣ ግን ደግሞ የቢ ምን አይደለም አባል አይደለም፣ ወይም ደግሞ ኤሌመንት አይደለም። በዚህ ምክንያት ኤ የቢ ምን አይሆንም ማለት ነው፣ ሰብሴት አይሆንም። ኦኬ 9ኛ ጥያቄ ላይ ስንመጣ ኤም የሚባለው ስብስብ ኢምፕቲ ሴት ነው፣ ወይም በውስጡ ምንም አይነት ነገር አልያዘም። በአንጻሩ ደግሞ ኤን የምንለው ሰብሴት በውስጡ ምን ይዟል? 2 ኤና ዲን ይዟል። ከዛ ምን ይላል? ዜን which of the following is true ከሚከተሉት ውስጥ እውነት የሆነው የትኛው ነው? አሁን አንድ መረዳት ወይም መርሳት የሌለብን ነገር አንድ ነገር ወደ ሌላ ሰብሴት ለመሆን ግድ በአንደኛው ውስጥ ሌላኛው መገኘት አለበት። ማንኛውም ኢምፕቲ ሴት የምንለው ሌላኛው እንደ ንዑስ ወይም እንደ ሰብሴት ተደርጎ ይወሰዳል። every empty set is a subset of another set ማለት ነው። ስለዚህ እዚህ ጋር እንደምናየው ኤም የኤን ሰብሴት ነው ወይ ነው ጥያቄው። ይሄ ትሩ ነው ወይም እውነት ነው። በአንጻሩ ደግሞ ኤን ኢዝ a subset of ኤን ኤን የራሱ የኤን ሰብሴት ነው ወይ ብለንም ስንመለከት አዎ ትሩ ነው ማለት ነው። ስለዚህ በዚህ መልኩ ይቀመጣል። ኦኬ which means እዚህም ያለው ትሩ ነው። ኦኬ ይሄንን በደንብ አድርገን በኋላ ላይ በደንብ እናብራራዋለን። ወደ መጀመሪያው ስንመጣ ጀስት እዚህ ጋር ያለው ኢምፕቲ ሴት ለየትኛውም ለዛ ወይም ደግሞ ሌላ ላይ ላለው ኤሌመንት እንደ ሰብሴት ስለሚወሰድ it is true ወይም it becomes true ነው የሚሆነው ማለት ነው። ሁለተኛ all elements in n በኤን ውስጥ የሚገኙ ኤሌመንቶች ሁሉ ሌላኛው ኤን የሚባለው ሴት ውስጥ ስለሚገኙ ማንኛውም ስብስብ የራሱ ሰብሴት ነው። ማንኛውም ስብስብ የራሱ ንዑስ ስብስብ ሆኖ ስለሚወሰድ ይህን ነገር መሳት የለብን። ሁለቱም መልስ ትሩ ይመጣል ማለት ነው። ወደ አራተኛው ስንመጣ ዲ ላይ ፕሮፐር ሰብሴት ነው የምናገኘው። ፕሮፐር ሰብሴት if a set is said to be a proper subset of set B ፕሮፐር ሰብሴት አንድ ሴት አንድ ስብስብ የሌላኛው ወይም የቢ ፕሮፐር ሰብሴት ነው ለመባል ዲኖ ስናደርግ ወይም ስንጽፍ በዚህ መልኩ ነው የምንጽፈው። እንዴት ይሆናል ብለን ስናስብ if and only if a is a subset of B የመጀመሪያው ነገር ኤ የቢ ምን መሆን አለበት? ስብስብ መሆን አለበት። ኤን ቢ ሃዝ አት ሊስት ዋን ሞር ኤሌመንት ቢያንስ ቢ አንድ ተጨማሪ ኤሌመንት የግድ ሊኖረው ይገባል። የዛኔ ፕሮፐር ሰብሴት ወይም ደግሞ ትክክለኛ ሰብሴት ብለን እንጠራዋለን። ለምሳሌ ኤ ላይ ስንመጣ ሴት ኤ ላይ ስንመጣ ስሞል ኤ እና ሲ እናገኛለን። ቢ ላይ ስንመጣ ኤ ሲ ዲ እናገኛለን። አትሊስት አንድ ተጨማሪ ኤሌመንት እዚህ ውስጥ ማን አለ? ዲ አለ ማለት ነው። በዚህ መሰረት ኤ የቢ ምንድነው? ፕሮፐር ሰብሴት ነው። ከዛ በተጨማሪ ይሄ በቀላሉ ሰብሴት መሆን ይችላል። ሰብሴትም ተብሎ መቀመጥ ይችላል። ይህን የተባለበት ምክንያት ምንድነው? አንድ ነገር ሰብሴት ለመሆን እያንዳንዱ ቤ ውስጥ የሚገኙ ኤሌመንቶች ቢ ውስጥ መገኘት አለባቸው። ፕሮፐር ሰብሴት ለመባል ደግሞ ቢ ከኤ ቢያንስ አንድ ተጨማሪ ልክ እዚህ ጋር እንደምታዩት አይነት ተጨማሪ ምን ሊኖረው ይገባል? ተጨማሪ ኤሌመንት ሊኖረው ይገባል። ሶሉሽን ላይ ስንመጣ all elements in A are also in B and B has additional element D so A is a proper subset of B ተብሎ ይጻፋል ማለት ነው። እስቲ question number 12 ላይ ወይም example 12 ላይ እንምጣ።
ዲ ኢምፒቲ ሴት ነው፣ ምንም አይነት ኤሌመንት በውስጡ የለም። ኢ ላይ ስንመጣ ግን ኤ እና ዲ አለ። ዜን which of the following is true ነው የሚለው ከተሰጠን መካከል እውነት ወይም ትክክል የሆነው የትኛው ነው? ይሄንን ስናይ ዲ የሚባለው ነገር ለኢ ፕሮፐር ሰብሴት ነው ወይ ብለን ስናይ ይሄ ተጨማሪ አንድ ኤሌመንት አለ ወይ ነው ፕሮፐር ሰብሴት ከተነሳ። ስለዚህ ስናይ አዎ አንደኛው ኢ የሚባለው ነገር እዚህ ውስጥ አንድ ተጨማሪ ኢምፒቲ ሴት አለው። ስለዚህ ፕሮፐር ሰብሴት ይሆናል። ሶ ይሄ መልሳችን ምን ይሆናል ማለት ነው? it becomes true። ቢ ላይ ስንመጣ ደግሞ በአንጻሩ ኢ የኢ ሰብሴት ነው ወይ? አሁን ወደ ዋናው ፕሮፐር ሰብሴት ነው። ኢ የኢ ፕሮፐር ሰብሴት ነው አይደለም። ምክንያቱም እያንዳንዱ ኢ ውስጥ የሚገኘው ኤሌመንት ሁሉ ሌላኛው ኢ ውስጥ አለ። ምክንያቱም ስለዚህኛው ሴት እያወራ ነው። ግን ፕሮፐር ሰብሴት ለመባል ቢያንስ ምን ያስፈልገዋል? አንድ ተጨማሪ ኤሌመንት ያስፈልገዋል። ተመሳሳይ የሆነ ሴት ውስጥ ደግሞ ምንም ማግኘት አንችልም። አንድ ተጨማሪ ኤሌመንት ማግኘት አንችልም። በዚህ መልኩ ይሄኛው it becomes false ይሆናል ማለት ነው። እሺ ይሄን ይመስላል። ወደ ጀስት ማብራሪያው ስንመጣ since empty set is a proper subset of any other set empty set ለሌላኛው ኤሌመንት ለሁሉም የሚያገለግል ከሆነ ምክንያቱም እዚህ ውስጥም አንድ ሌላ ኢምፒቲ ሴት እኮ እናገኛለን። ወይም ምንም ኤሌመንት የሚለው ራሱ በራሱ የሌላኛው ኤሌመንት ሴት ስለሆነ ማለት ነው። ይሄ ትሩ ይሆናል ማለት ነው። ይሄ ቢ ላይ ስንመጣ ደግሞ ቢያንስ አንድ ተጨማሪ ኤሌመንት ይፈልጋል። ኢ የኢ ፕሮፐር ሰብሴት መሆን አይችልም። ሰብሴት ሊሆን ይችላል ግን ፕሮፐር ሰብሴት መሆን አይችልም። ለምን? አንድ ተጨማሪ ኤሌመንት ይፈልጋል። ቢኮዝ ኦፍ ዚስ ፎልስ ይሆናል ማለት ነው። ኦኬ ወደ ተጨማሪ ኤግዛምፕሎች እስቲ እንምጣ። 13ኛ ኤግዛምፕል ሌት ኤ የሚባለው ስብስብ ኤ እና ሲን ቢዝ ዜን ሊስት ኦል ፕሮፐር ሰብሴትስ ኦፍ ሴት ኤ ነው የሚለው። በሴት ኤ ውስጥ የሚገኙ ፕሮፐር ሰብሴቶች ምን አድርጉ? ግለጹ። ስለዚህ ፕሮፐር ሰብሴት ስንል አንደኛ ኤ የራሱ ስሞል ኤ ማለት ነው። ስሞል ኤ በራሱ የኤ ምንድን ነው? ፕሮፐር ሰብሴት ነው። ሲ በራሱ የኤ ሰብሴት ነው። ከዛ በተጨማሪ ኢምፒቲ ሴት በራሱ ምንድን ነው? ፕሮፐር ሰብሴት ነው። ስለዚህ በዚህ መልኩ እናስቀምጣለን። 3 ይወጣዋል ማለት ነው። መልሳችንን ስንመለከት በዚህ መልኩ ነው የሚቀመጠው። እያንዳንዱ እዚህ ጋር የምትመለከቷቸው እያንዳንዱ ንዑስ የሆኑ ማለት ነው። ንዑስ የሆኑ ስንል ኤ፣ ሲ እና ኢምፒቲ ሴት እነዚህ 3ቱ ምንድን ናቸው? የዚህኛው ስብስብ ንዑስ ስብስብ ናቸው። ወይም ደግሞ ሌላ ፕሮፐር ሰብሴት ማግኘት እንችላለን ማለት ነው። ስለዚህ ኤ፣ ሲ እና ኢምፒቲ ሴት 3ቱ ዛር ፕሮፐር ሰብሴት ኦፍ ዲስ ሴት ማለት ነው። ኖት እንመልከት እስቲ እናስተውል። ኢምፒቲ ሴት ኢዝ ኤ ፕሮፐር ሰብሴት ኦፍ ኤኒ አዘር ሴት። ኢምፒቲ ሴት ለሌላኛው ሴት ኦልዌይስ ምንድነው? ወይም ሁሌም ፕሮፐር ሰብሴት ነው። ምክንያቱም ኢምፒቲ ሴት ላይ ሌላ አንድ ሴት ስንጨምር አይደለ ፕሮፐር ሰብሴት ነው ማለት የምንችለው። ስለዚህ የግድ ወይም ሁሌም ተጨማሪ ኤ ይኖረዋል። ኢምፒቲ ሴት ማለት ምንም ኤሌመንት የሌለው ነው። ኤ የምንለው ግን ስብስብ ተጨማሪ አንድ ብቻ ሳይሆን ከዛም በላይ ይኖረዋል። ግን የግድ አትሊስት ነው የሚለው። አትሊስት ማለት አትሞስት ማለት አይደለም። አትሊስት ማለት ቢያንስ ማለት ቢያንስ ስለሆነ ከአንድ በላይም ኤሌመንቶች ተጨማሪ ኤሌመንቶች ሊኖሩት ይችላሉ። ግን ቢያንስ በአንድ ስላለ በዚህ መልኩ ኢምፒቲ ሴት የሌላኛው ሴት የትኛውም አይነት ሴት ፕሮፐር ሰብሴት ሆኖ መያዝ ይችላል። ሁለተኛ ላይ ስንመጣ ኤኒ ሴት ኢዝ ኖት ኤ ፕሮፐር ሰብሴት። ማንኛውም ሴት የራሱ ፕሮፐር ሰብሴት መሆን አይችልም። ምክንያቱም ኤ ከኤ ጋር ሰብሴት እንዲሆን ከተፈለገ ሁሌም ቢሆን ምን ያስፈልጋል? አንድ ተጨማሪ ኤሌመንት ይፈልጋል። እንዴት ነው ከራሱ ላይ ሌላ ተጨማሪ አንድ ኤሌመንት የምናገኘው? ይሄ አይቻልም። በዚህ ምክንያት ይሄኛው የራሱ ሴት መሆን አይችልም። ግን ደግሞ ሰብሴት መሆን ይችላል። ግን ደግሞ ፕሮፐር ሰብሴት መሆን አይችልም። ወደሚቀጥለው ስንሄድ ቬን ዲያግራም ነው የምናገኘው። ይሄ በጣም መሰረታዊ ሁለት ስብስቦች ያላቸውን ቁርኝት አብሮነት በደንብ አድርጎ የሚገልጽልን የሚያሳይልን ነው ቬን ዲያግራም በሰርክል መልክ የሚሰራ ስዕል ሲሆን እዚህ ጋር እንደምታዩት ዲፋይን ይደረጋል። ኢት ኢዝ ኤ ዲያግራም ዛት ሾውስ ዘ ኮሌክሽን ኦፍ ነምበርስ ኦር ኦብጀክትስ ኢን ሰርክል። በአንድ ሰርክል ውስጥ ምን አለ ምን ያህል አለ የሚለውን በደንብ የሚያሳየን ነው። ወይም ደግሞ ያላቸውን ግንኙነት ሪሌሽን የሚገልጽልን ነው። ለምሳሌ ኤ የሚባለው ሴት ወይም ስብስብ አንድን ሁለትን ሶስትን ቢይዝ በዲያግራም ወይም በሰርክል መልክ ስናስቀምጠው ይሄን ይመስላል። ይሄ ሴት ኤ የሚባለው በውስጡ አንድን ሁለትንና ሶስትን ይዛል። ይሄንን ግራፍ ተመልክተን ስንዘረዝራቸው
ኤ አንድን ሁለትን እና ሶስትን ይይዛል ማለት ነው። ስለዚህ እቺን መያዝ ይኖርብናል። ለምሳሌ ሁለትና ከዛ በላይ ቢሆን እዚህ ጋር ያለውን ኤግዛምፕል እንመልከት። ኤ የሚባለው አንድን አራትን አምስትን ቢይዝ ኤ የሚባለው ስብስብ ኤ ወይም ደግሞ ሴት ኤ አንድን አራትን አምስትን ቢይዝ ቢ ላይ ደግሞ አንድ አራትና አምስት ስድስት ቢኖሩ ኤ የቢ ሰብሴት ነው። ምክንያቱም ኤ የቢ ሰብሴት ነው ስንል እዚህ ውስጥ ያሉ ኤሌመንቶች ሁሉ እዚህ ውስጥ አሉ። እነዚህን ሪሌሽን አሳዩ ነው የሚለው። ያ ማለት ከቃሉ በመነሳት ሰብሴት ምንድን ነው? ንዑስ ስብስብ ማለት ነው። ኤ በትልቁ እዚህ ጋር እንደምታዩት ኤ በትልቁ ብንስል በውስጡ ከውስጥ በኩል 1 4 5 የሚይዘው ስብስብ ኤን ማግኘት እንችላለን። ከላይ እሱን ደግሞ የሚያቅፈው እንገልፍ የሚያደርገው ስድስትን በተጨማሪ ስድስት ነው ወይም አዲሽናል የሆነውን የሚይዘውን ሴት ቢ እናገኛለን። እዚህ ጋር ስንመጣ ኤ የቢ ሰብሴት ነው። ኤ የቢ ፕሮፐር ሰብሴት ነው። ለምን ካላችሁኝ ምክንያቱም አንድ ተጨማሪ ስድስት ስላለች ፕሮፐር ሰብሴት መሆን ይችላል። ይህን ነገር መርሳት የለብንም ማለት ነው። ወደሚቀጥለው እንሂድ። እዚህ ጋር ወደሚቀጥሉት ስንሄድ የምናገኛቸው የተለያዩ ኤክሰርሳይሶች አሉ። እነዚህን ኤክሰርሳይሶች እስቲ አብረን እንስራ። የመጀመሪያው ጥያቄ ምን ይላል? ስቴት ዌዘር ኢች ኦፍ ዘ ፎሎዊንግ ስቴትመንትስ ኢዝ ትሩ ኦር ፎልስ። ትክክል ከሆኑ ትሩ፣ ትክክል ካልሆኑ ደግሞ ፎልስ በማለት መልሱ ነው የሚለው። እስቲ ጥያቄያችንን እንይ። 1 4 3 ኢዝ ዋት ሰብሴት ነው የሚለው። 1 4 3 የ3 4 1 ምንድን ነው? ሰብሴት ነው። ስለዚህ ሰብሴት ለመባል ምንድን ነው የሚያስፈልገን? መጀመሪያ እያንዳንዱ በዚህ ውስጥ ያለው ኤሌመንቶች ሁሉ እዚህ ውስጥ ከተገኙ ሰብሴት ነው። ስለዚህ እዚህ ጋር እንደምንመለከተው 1 እዚህም አለኝ እዚህም አለኝ፣ 4 እዚህም አለኝ እዚህም አለኝ፣ 3 እዚህም አለኝ እዚህም አለኝ። ይሄ ምንድን ነው? ትሩ ይሆናል ማለት ነው። ምክንያቱም ሰብሴት ለመባል የሚያስፈልገን ነገር አንድና አንድ ምንድን ነው ማለት ነው? ጀስት በቀድሞ በነበረው ሴትና ያሉ ኤሌመንቶች ሁሉ እዚህ ውስጥ መገኘት ሲችሉ ነው። ቢ ላይ እንምጣ። 2 6 8 እና 6 8 ነው ያለን። ሁለት እዚህ ያለች እዚህ ግን የለችም። በዚህ ምክንያት ሰብሴት መሆን አይችልም። ይልቅስ ቦታ ብናቀያይረው 6 እና 8ን የያዘው ስብስብ የ2 6 8 ምን መሆን ይችላል? ሰብሴት መሆን ይችላል። ይሄኛው መልሳችን ምን ይሆናል ማለት ነው? ፎልስ። ሲ ላይ እንምጣ። 2a4 ነው ያለው፣ እዚህ ደግሞ a24 ነው። ይሄ ምንድነው ነው የሚለው? ኢኳል ሴት። አሁን ወደ ቅድሙ እንስል። ኢኳል ሴት የምንለው በኤ ውስጥ የሚገኙ ኤሌመንቶች ሁሉ በቢ ውስጥ ሲገኙ፣ ያ ማለት ለምሳሌ አይደንቲካል መሆን አለባቸው። በቁጥር ደረጃ አይደለም፣ በቁጥር ደረጃ ሳይሆን ኤግዛክትሊ ተመሳሳይ የሆኑ ኤሌመንቶች በሁለቱም ሴቶች ወይም ስብስብ ውስጥ ሲገኙ ማለት ነው። ይህን ስንመለከት እዚህ 2 አለኝ፣ እዚህም 2 አለኝ፣ እዚህ ያለኝ፣ እዚህም ያለኝ፣ እዚህ 4 አለኝ፣ እዚህ 4 አለኝ። ስለዚህ እያንዳንዱ ኤሌመንት አለ ማለት ነው። በዚህ ምክንያት ኢኳል ሴት መሆን ይችላል። our answer is true፣ ትክክል ይሆናል ማለት ነው። ዲ ላይ እንምጣ። ዲ ላይ ስንመጣ ABC is a subset of CAB ነው የሚለው። አዎ ኤ ያለኝ፣ እዚህም ኤ ያለ፣ እዚህም ቢ ያለ፣ እዚህም ቢ ያለ፣ እዚህም ሲ ያለ፣ እዚህም ሲ ያለ። ግን ፕሮፐር ሰብሴት ለመባል እቺ ሳይን ፕሮፐር ሰብሴት ለመባል ቀጥሎ የሚመጣው ወይም ደግሞ ሁለተኛው ስብስብ አንድ ተጨማሪ ኤሌመንት ሊኖረው ይገባል። ስለዚህ መልሳችን ምን ይሆናል ማለት ነው? ይሄ ትክክል ስላልሆነ ፎልስ ይሆናል ማለት ነው። ወደ ኢ እንምጣ። 7 4 ይላል፣ እዚህ ጋር ደግሞ 7 4 5 6 ይላል። ይሄ ማለት አትሊስት ነው ግን የተባላችሁት። ይሄኛው ሴት 7 4 6 is a proper subset of 7 4 5 6 ነው የሚለው። አዎ ምክንያቱም ከ7 እና 4 ተጨማሪ 5 እና 6 የሚባሉ ተጨማሪ ኤሌመንቶችን ይዛል። አትሊስት ነው የተባለው፣ ቢያንስ በአንድ መብለጥ አለበት። እዚህ ጋር በሁለት በልጧል፣ ችግር የለውም። እኛ የምንፈልገው ከአንድ ከበለጠልን በቂ ነው። መልሳችን ምን ይሆናል ማለት ነው? it becomes true ወይም እውነት ይሆናል። ኤፍ ላይ እንምጣ። 5 7 9 እና ኤክስ ዋይ ዜድ አር ኢኩቫለንት። ይሄ ምልክት ምንድን ነው? ኢኩቫለንት የምንለው ደግሞ መቼ ነው? በኤ ውስጥ ያለው በኤፍ ውስጥ ያለው ወይም ደግሞ እዚህ ጋር ያለው ስብስብ ቁጥር ወይም የኤሌመንቶቹ ብዛት እዚህ ጋር ካለው ብዛት ጋር እኩል መሆን መምጣት ነው ያለበት። ስለዚህ ይሄንን ስናወዳድር 5 7 9 ስንት ኤሌመንት አለኝ? 3። ኤክስ ዋይ ዜድ ስንት ኤሌመንት አለኝ? 3። ስለዚህ 3 ከ3 ጋር ምንድን ነው? እኩል ይመጣል ማለት ነው። በዚህ ጊዜ ትክክል ነው። ይሄ ኢኩቫለንት ሴት ነው። our answer will be true ወይም እውነት ይሆናል ማለት ነው።
ወደ ጂ እንምጣ። ጂ ላይ ስንመጣ ኤምፕቲ ሴት ኢዝ ኤ ፕሮፐር ሰብሴት ኦፍ 3 4 ቅድም እንዳልነው እዚህ ውስጥ ማንኛውም ስብስብ ውስጥ ኤምፕቲ ሴት እንደ አንድ አባል አለ። እዚህ አሁን ለምሳሌ 3 4 ቢልም ሌላ ኤምፕቲ ሴት እዚህ እንደ ተጨማሪ እንደ አባል ሆኖ ይያዛል። ኦልዌይስ ነው፣ ይሄ ህግ ነው። ስለዚህ ኤምፕቲ ሴት እዚህ ጋር ምንም የለንም። እዚህ ጋር ግን ተጨማሪ 2 ኤሌመንቶች ስላሉ ፕሮፐር ሰብሴት መሆን ይችላል። ሶ our answer will become true። እዚህ ጋር ደግሞ ምን ይላል? ኤች ላይ ኤምፕቲ ሴት ኢዝ ኤ ሰብሴት ኦፍ 2። ኤምፕቲ ሴት የሁለት ምንድነው? ሰብሴት ነው። ስለዚህ አዎ፣ ምክንያቱም በሁለት ውስጥ ሌላ አንድ ተጨማሪ ስብስብ ስላለ it becomes true ይሆናል ማለት ነው። አይ ላይ እንምጣ። አይ ላይ ስንመጣ ኤም ኤ እና ሲ የሚባሉ አሉ። እዚህ ጋር ኤምኤሲ ሴት ኤምኤሲ ኢዝ ኢኳል ሴት ዊዝ ኤኤምዲ ነው የሚለው። ሶ ኢኳል ሴት ስንል ምንድን ነው የሚያስፈልገው ብለን ስናይ እያንዳንዱ እዚህ ውስጥ ያለው ኤሌመንት እዚህኛ ውስጥ በድጋሚ መገኘት አለበት። እሺ ቼክ እናርግ። ኤም እዚህ አለኝ፣ እዚህ አለኝ፣ ኤ እዚህ አለኝ፣ እዚህም አለኝ፣ እዚህ ጋር ሲ አለ፣ እዚህ ደግሞ ዲ ነው። ስለዚህ እዚህ ውስጥ ያለው ዲ እዚህ የመጀመሪያ ውስጥ አናገኘውም፣ ሲን ደግሞ እዛ ጋር አናገኘውም። ሶ አይደንቲካል ሆኗል። ሶ ይሄ መልሳችን ምን ይሆናል ማለት ነው? የመጨረሻው it becomes false ይሆናል። ወደሚቀጥለው ጥያቄ ስንመጣ ሁለተኛ ጥያቄ ሌት ይላል። ሌት ኤ is equals to 0 ቢ። አሁን በዚህ ውስጥ ያለው በኤ ውስጥ 0 እና ቢ አለ። በዚህ ውስጥ የሚገኙ ንዑስ ስብስቦችን ግለጹ ነው የሚለው። ስለዚህ እነዚህ ንዑስ ስብስቦች ስንገልጽ አንደኛ ራሱ 0 የኤ ምንድን ነው? ስብስብ ነው፣ ንዑስ ስብስብ ነው፣ ሰብሴት ነው። ተጨማሪ ቢ የስብስብ ኤ ወይም የኤ ንዑስ ስብስብ ነው። ሌላው ኤምፕቲ ሴት ራሱ ምንድን ነው? የኤ ንዑስ ስብስብ ነው ማለት። ስለዚህ እነዚህ ሶስቱ 0 እና ኤምፕቲ ሴት ምንድናቸው? ንዑስ ስብስብ ሆነው ይቀመጣሉ ማለት ነው። ሶስተኛ ጥያቄ ላይ ስንመጣ ሌት ቢ ኢዝ ኢኳልስ ቱ ኤም ቱ ነው የሚለው። ቢ የምንለው ነገር ኤም እና ሁለትን በውስጡ ቢይዝ በዚህ ውስጥ የሚገኙ ፕሮፐር ሰብሴቶችን ግለጹ ነው የሚለው። ፕሮፐር ሰብሴት ስንል አንድ ተጨማሪ እንዲኖረው አድርጎ መስራት ነው። የኤም የቢ ፕሮፐር ሰብሴት ነው። ምክንያቱም ከኤም በተጨማሪ ሁለትን ይዛል ማለት ነው። ሁለትን ለብቻ ብንወስድ ደግሞ ከሁለት በተጨማሪ ደግሞ ሌላ ማንን ሊይዝ ይችላል? ኤምን ሊይዝ ይችላል። ይህም ፕሮፐር ሰብሴት ነው። ኤምፕቲ ሴት ራሱ ሊሆን ይችላል። ኤምፕቲ ሴትም የቢ ፕሮፐር ሰብሴት ነው። ስለዚህ በዚህ መልኩ እናስቀምጣለን። ወደ ሶስተኛው ጥያቄ ስንመጣ ኤም የምንለው ስብስብ በውስጡ 0 4 6 እና 8ን ይዛል። በአንጻሩ ደግሞ ኤን 6 እና 8ን ይዛል። ስለዚህ ይላል show the relationship between m and n in Venn diagram። ቬን ዲያግራም በመጠቀም የሁለቱን ትስስር አሳዩ ነው የሚለው። ስለዚህ አስተውላችሁ ከሆነ ይሄኛው 6 እና 8 በዚህ በስብስብ ኤን ውስጥ የሚገኝ ነው። እንዴት አድርገን ነው መግለጽ የምንችለው? ኤን የኤም ምንድን ነው? ሰብሴት ነው። መጀመሪያ እዚህ ጋር እንደዚህ ክብ እናደርግና ኤንን እንሰራለን። ኤን ውስጥ ማና ማን ይገኛሉ? 6 እና 8 አሉ ማለት ነው። ይህንን ከፍ ካረግን በኋላ በ6 እና 8ን ጨምሮ የሚያቅፈው ትልቁ ሰብሴት ማን አለ? ኤም አለ። ስለዚህ 6 እና 8ን እዚህ ካገኘን የሚቀሩት አባላቶች ማን ናቸው? 0 እና 4ን በዚህ መልኩ እናስቀምጣለን። ስለዚህ ቬን ዲያግራማችንን ስናስቀምጥ በዚህ መልኩ ይቀመጣል ማለት ነው። ይህን ይመስላል። እስቲ ወደ መጨረሻ ጥያቄ እንሂድ። ሌት ኢ የሚባል ስብስብ ቢኖረን ይሄ ስብስብ በውስጡ ኤሌመንቶች አሉት። እነዚህም ኤ፣ ኤክስ፣ ኤም እና 4 ናቸው ወይም 4። ኤፍ ላይ ስንመጣ ደግሞ ኤ 4 8 9 አለ። ከዛ ምን ይላል? ዜን ሾው ዘ ሪሌሽንሺፕ ቢትዊን ኤ ኤንድ ኤፍ፣ በኤ እና በኤፍ መካከል ያለውን ትስስር በምን ግለጹ? በቬን ዲያግራም ግለጹ ነው የሚለው። ስለዚህ ምንድን ነው የምናደርገው? ሁለቱን መጀመሪያ የአንደኛውን እንስላለን። ምክንያቱም የሚጋሩትን መለየት አለብን። ለምሳሌ ኤ እዚህም አለኝ እዚህም አለኝ። ከዛ በተጨማሪ ሌላ ኤሌመንት 4 አለኝ እዚህም 4 አለኝ። ስለዚህ 4 እና ኤ የምንለው ሁለቱ እነዚህ ኤሌመንቶች የጋራ ናቸው። የማና የማ? የሴት ኤ ወይም የኤ እና እዚህ ጋር ያለው ስብስብ የኤፍ ማለት ነው። የቀረው በኤ ውስጥ የሚገኙ ግን ደግሞ በኤፍ ውስጥ የማይገኙ ለይተን ስናይ ኤክስን እዚህ ውስጥ ኤ ውስጥ ብቻ ነው የምናገኘው። ኤምንም
በተመሳሳይ ምንም እዚህ ውስጥ ብቻ ነው የምናገኘው። ኤፍ ላይ ደግሞ ስንመጣ ማን አይገኙም? 8 እና 9 አይገኙም። ስለዚህ 8 እና 9ን እናስቀምጣለን። ሶ የጋራ የሚሆኑት እዚህ ጋር እንደምትመለከቱት 4 እና ኤ ናቸው። ሌሎቹ ግን የየራሳቸው ይቀመጣሉ። ሶ በቬን ዲያግራም በዚህ መልኩ ማስቀመጥ እንችላለን። የመጨረሻ 6ኛ ጥያቄ ስቴት ዌዘር ኢች ኦፍ ዘ ፎሎዊንግ ስቴትመንት ኢዝ ትሩ ኦር ፎልስ። ትክክል ከሆኑ ትሩ፣ ትክክል ካልሆኑ ሐሰት በማለት የሚቀጥሉትን ጥያቄዎች ስሩ ነው የሚለው። የመጀመሪያው ጥያቄ ኦል ኢኳል ሴትስ አር ኢኩቫለንት ሴት። ሁሉም ኢኳል ሴቶች ኢኩቫለንት ሴቶች ናቸው። አዎ፣ ምክንያቱም ኢኳል ሴት ላይ ስንመጣ እያንዳንዱ ኤሌመንት በአንደኛው ስብስብ ውስጥ ያለው እያንዳንዱ ኤሌመንት በሌላኛው ውስጥ ግድ መኖር አለበት። ሁሉም እኩል የሆኑ ስብስቦች ወይም ኢኳል ሴቶች ኢኩቫለንት ናቸው። ግን ደግሞ ሁሉም ኢኩቫለንት ሴቶች ኢኳል ሴት መሆን አይችሉም። ሶ አወር አንሰር ዊል ቢ ትሩ ይሆናል ማለት ነው። ቢ ላይ ስንመጣ ኢምፒቲ ሴት ኢዝ ኤ ሰብሴት ኦፍ ኤኒ ሴት። ኢምፒቲ ሴት የማንኛውም ሴት ወይም የማንኛውም እንትን ሰብሴት ነው ወይም ንዑስ ስብስብ ነው የሚለው። ይሄም ትክክል ነው። ኢት ኢዝ ትሩ። ሰብሴት ብቻ ሳይሆን ፕሮፐር ሰብሴትም ጭምር ነው። ሲ ላይ ስንመጣ ኤ ሴት ኢዝ ኤ ፕሮፐር ሰብሴት ኦፍ ኢትሰልፍ። ማንኛውም ስብስብ የራሱ ፕሮፐር ሰብሴት መሆን ይችላሉ። ይሄ በትክክል አይሆንም። ምክንያቱም ፕሮፐር ሰብሴት ለመባል አንድ ተጨማሪ ኤሌመንት የግድ ይለናል። ስለዚህ የራሱ ስብስብ እንዴት ነው ሌላ ተጨማሪ አዲስ ወይም ደግሞ ተጨማሪ አንድ ኤሌመንት ሊኖረው የሚችለው? አይችልም። ሰው ፕሮፐር ሰብሴት መሆን አይችልም። ሰብሴት መሆን ይችላል፣ ግን ደግሞ ፕሮፐር ሰብሴት መሆን አይችልም። ሶ ይሄኛው መልሳችን ምን ይሆናል ማለት ነው? ፎልስ ይሆናል። ዲ ላይ ስንመጣ ኢፍ ኤ ከቢ ጋር እኩል ከሆነ በኤ ውስጥ የሚገኙ ኤሌመንቶች ሁሉ ቢ ውስጥ የሚገኙ ከሆኑ ኤ ለቢ ምንድን ነው? ፕሮፐር ሰብሴት ነው? አይሆንም። ምክንያቱም ለምን? ለምሳሌ ኤ የሚባለው ውስጥ 1 2 3 ቢኖረን ቢ ውስጥ ደግሞ በአንጻሩ ቢ ውስጥ ደግሞ 2 1 3 የሚባሉ ኤሌመንቶች ቢኖሩ እነዚህ ስብስቦች ኢኳል ሴት ናቸው። አዎ፣ ኤ ከቢ ጋር ምንድን ነው? እኩል ነው። ግን አንድ እውነት እዚህ ጋር መረዳት ያለብን ፕሮፐር ሰብሴት ለመባል ኤ የቢ ፕሮፐር ሰብሴት ለመባል የግድ ቢ የሚባለው ኤሌመንት ተጨማሪ አንድ ኤሌመንት ይፈልጋል። ቢ የሚባለው ስብስብ ወይም ሴት አንድ ተጨማሪ ኤሌመንት ይፈልጋል። ዋን ሞር አንድ ተጨማሪ ኤሌመንት ይፈልጋል። ሶ እዚህ ውስጥ የለም። በቃ አይደንቲካል ናቸው። እዚህም ያለው ኤሌመንት እዚህም ውስጥ አለ። ሶ ይሄ መልስ አይሆንም ማለት ነው። አወር አንሰር ዊል ቢ ፎልስ ይሆናል። ሶ አጠቃላይ ስለ ሪሌሽንስ አመንግ ሴትስ የሚለው ቶፒካችን ይሄን ይመስል ነበረ። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ቆንጆ ቆይታ ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ አመሰግናለሁ። ቸር ቆዩ።